ጋይስ ነገሩ ወዴት ነው በቃ አብርሽ ጨክኖ ሄዷል እንዴ በቃ ቡታጅራ ከነጽይ ጋር በዚህ በኩል ሩታ ያብድች በጣች ሩታ እኮ በስትናደጅ ሚዲያ ላይ ባትወጪ ሽኒ ቆንጆ ምታወሪ እኮ ነው የሚጠፋብሽ ባትወጪ አሪፍ ነው እንግዲህ አብርሽ በጣም ይልከኛ ነው ታቃላችሁ ሲናደድ የሚወስነው ውሳኔ በጣም ከባድ ነው ሪስክ ያለ ነው በነገራችን ላይ እንግዲህ ልጁ ይመስለኛል ከእንደገና የነጽ ፍቅር የገረሸ ይመስለኛል የገረሸበት ይመስለኛል ጋይስ ምን ይመስላችኋል ሩታ እሳቶና መጣች እሳት ጎርዛ ነው መጣች ጋይስ በዛ ላይ ደግሞ በቃ ትንፋሽ እስከሚያጥራት ድረስ ነው ስታወራ ይነበርና አንደኛ ነው ቆንጆ ወደ ሚዲያ ስትመጪ ተረጋግተሽ ውሃ ጠጥተሽ እንደ ሮጥ ሰው እኮ ነው ሹዴ ከሰው አምልጠሽ ኦኔ ለመናገር በቃ ጥራቱ ውስጥ ሆነሽ ምታወሪ ነው የሚመስለውና ብትረጋጋ ያርፍ ነው ወደ ሚዲያ ስትመጪ ተረጋግተሽ ወራት ልጅ በወድሽ ካለ ውሃ ጠጥተሽ ምናምን ራስሽን አረጋግተሽ ብትመጪስ ግዴታ አለብሽም ደግሞ አብርሽ መሄዱና ለመሄዱ ለኛ ማሳወቅ የለብሽም ግዴታ ያለብሽም በያስባለሁ ከዚህ በፊትም እሱ ጭቅጭቅ ሰልችቶኛል ብሏል ስለምትጨቃጨቂ ነው ማታና ጧትና ከዛ ይሸሸ ይመስለኛል ወይን ደግሞ እንግዲህ አላቅም ለማንኛውም እግዚአብሔር ሆናችሁ ሩታ ተረጋጊ ለማለት ፈልጋለሁ እኔ አሁን የገረመኝ ማለት ነው ይሄ ልጅ እንዴት ነው መታረግ ህፃን አይደለም ሲጀምር ደግሞ አንድ ሰው አብሮ የሚኖረው በፍላጎት ነው ስትዋደዱ ነው ስትፈቃቀሩ ነው ወንድ ልጅ ቤት ውስጥ ጭቅጭቅ ካለ ቤትም አይገባልሽም አማንሽም አላማንሽም ቤትም አይገባልሽም ጋይስ ይሄን ኢማኑ ጭቅጭቅ አይወድ ወንድ ልጅ ማለት ነው እና ተረጋጊ ለማለት ፈልጋለሁ ሩታዬ ማለት ነው እኛ ግን ምን እናርጋችሁ ቆይ ይሄን ነው ምትጂ ግን የት ነው ቡታጅራ አይደለ ታዲያ ከሀገር እኮ ምትወጡ ነው የምትመስሉ ስትለቃቀሱ አረው እኔ እግዚአብሔር ነው የምላችሁ የመጀመሪያ ጊዜም ወደ ከኢትዮጵያ ወደዚህ ሲመጣ አንዱን ባላወጣው እናቴ ስታለቅ አንዱን ባላወጣው ከዛ ደግሞ ከአንድ አመት በፊት እጄን ነበር ለአንድ ወር እናቴ ስታለቅ ስትሸኘን አንዱን ትንሽ ከፍቶኛል እና ተላምናገር ትንሽ ከፋኝ ግን አልከፋኝም በቃ በትንሽ ነገር ነው ይከፋኝ እና ቡታጅራ ለመሄድ አቤልና ቢንዬ ይለቃቀሱልኛል እናቴ ሾክሻኪዎች እቺ ልጅ እኮ እውነት ከሄደች እናትና አባት ቤት ነው የምትሄደው እንዴ ምንድነው የሚያስለቅሰው ጋይስ እኔም ጥያቄ ያለኝ ጋይስ ሩታ ግን ማለት አብርሽን ቡታጅራ ተከትለሽ ልትጂ ማለት ነው አስረሽ ልታስቀምጪ ነው ወይ ነው አንድ ሰው ካልፈለገ ጥሎሽ ከሄደ አልፈለገሽም እንዴ እርግፍ ብለሽ ታዩ እና ነጽዬ በዚህ ደግሞ ቃል ገብቶልኛል ከካሜራ ጀርባ የሚያወራና ቪዲዮ ላይ የሚያወራ አንድ አይደለም በቃ እንቀጨቀጫል የሚያወራ ሁሉ ጠፍቶታል አንደኛ አብርሽ እውነታ እንዲታወቅ የማይፈልጉ ለምን እንደታቃላችሁ ጋይስ እንደተረዳው ነው ጋይስ እግዚአብሔር ነው የሚያውቀው እውነታ ለመናገርና አንደኛ ህዝብ ጉሻት ከሆነ ህዝብ ያስቡት ሁለቱም ነው የሚጣሉት ሩታም እንደዛ አብርሽም ማለት ነው እውነት በስራ እንደተባለ በስራ ከተገናኙ በኋላ ወደ ፍቅር እንደተቀየረ ከወጣ አብርሽም ያብዳል ሩታም ታዝናለች ማለት ነው ይመስለኛል እውነታ ለዛ ነው በፍቅር ያዛት ነጽም ማለት ነውና ነጽዬ ግን ጀግና ነሽ እዘሸርሽ በቃ አረ በመጣብሻለሁ በዛ